መጽሐፉ እየተመረቀ ነው። አንድ ጊዜ በጋራ በሞራል እናጅባቸው። ትንሽ መጽሐፉ ከታሪካዊነቱ ወደ ፋክት ያዘነበለ ነው። የኢትዮጵያ መከላከያ ሰራዊት አንድ ጥይት ሳይተኩስ ህፃናቱን ተረክቦ ለጋምቤላ ማህበረሰብ ያስረከበበት ጀብድ ደግሞ የመጽሐፉ በጣም አስገራሚ ገድል ነው። በጣም በአጭር ጊዜ እንዴት አድርገው እንደገቡና ስቅስቀው እንዳወጡት አይታወቅም። ፈንቅለው አባረሩት። ከዛ ኮረብታ ሰራዊታችን ወዲያውኑ ተረማምዶ አዲዳሮን ተቆጣጠረ፣ ወደ ሽሬ ገሰገሰ። እናመሰግናለን። ክቡር ፊልድ ማርሻል ብርሃኑ ጁላ የጦር ኃይሎች ጠቅላይ ኤታማዦር ሹምና ወደር የሌለው የጥቁር አንበሳ ሜዳይ ተሸላሚ ከምክትል ኤታማዦር ሹሙ ጋር ሆኖ ይህንን አርማ እንዲከፍቱልን በአክብሮት ወደ መድረክ ጋብዘውታል።
የመጽሐፉ ምረቃ ለማካሄድ ሁለቱ ቺፎች ቦርዳል መጽሐፉ እንዲከፍቱልን ሙሉ ጀነራሎች ደግሞ እዚህ መጥታችሁ መጽሐፉን ይዛችሁልን ምረቃውን እንዲታበስሩልን ፊልድ ማርሻል ወደ መድረክ ጋብዘውታል። በኋላ ላይ በደንብ የሚገለጽ ይሆናል። የመጽሐፉ ደራሲ አርቲስት ሳሙኤል ወንድሙ መካከላችን አሉ። አርታይ ያደረጉም አሉ። በጣም እናመሰግናለን። የውጊያ ማርሽ ቀያሪዎች ከዛሬ ጀምሮ በሁሉም የሰራዊታችን ክፍሎች በተለያዩ ቦታዎች ይነበባል ማለት ነው። የተባላችሁ ፊልድ ማርሻል ክቡራን እንግዶች፣ እንግዲህ በዛሬው ዕለት የዚህን የዝነኛ ክፍል 65ኛ ዓመት እያከበርን ነው ያለነው። ለዚህ ቀደም ሲል ሀሳባችን እንደሰጠነው አሁን አጠቃላይ የዘመቻዎች ልዩ ክብር ያለው የጠንካራ ጀግና ሕዝብ ለዚህ ለ65ኛው ዓመት በዓሉ በመድረሱ በዚህ በገምጋሚው ኮሚቴ ስም እንኳን አደረሳችሁ እንኳን ደስ አላችሁ ማለት ፈልጋለሁ። እንግዲህ በመጀመሪያ ርዕስ አቶ ዘመዱ ናቸው የሚያቀርቡት። እርሳቸው በዋናነት ታሪካዊ ዳራው ላይ ያተኩራሉ። የህዝቡን አመሰራረት ከተለያዩ የውጭ ጽሑፎችም ከሀገር ውስጥ ጸሐፊዎችም ሁኔታውን እያዛመዱ ከሚሊተሪ ሊተሬቸር አንጻርም እየመዘኑ የሚያቀርቡት ይሆናል። ከዛ ባሻገር በእዙ ተሞክሮ ላይ ተመርኩዘው ለአጠቃላይ ሰራዊታችን ምን ትምህርት ያሳልፋል ይሄ መጽሐፍ፣ ምንድነው የእዙ ተሞክሮ ለሰራዊታችን በአጠቃላይ የሚለው ነገር ከዛ በማያያዝም ለትውልዱስ አሁን ላለው አዲሱ ትውልድ ምን መልእክት አለው? አዲሱ ትውልድስ ምንድነው መርከብ ያለበት? ከዚህ አሁን ካለውም ሆነ ከባለፈው ባለታሪክ ትውልድ መማር ያለበት ምንድን ነው የሚለው ላይ አተኩረው ሀሳብ ይሰጣሉ። ይህን የ65 ዓመት ባለ ብዙ ታሪክ እዝ ዓመታዊ በዓሉን ለማክበር በተለይም ደግሞ ከተማችንን ወዳችሁ ፈቅዳችሁ ከተማችሁን ወዳችሁ ፈቅዳችሁ መሀላችን ስለተገኛችሁ እንኳን ደህና መጣችሁ፣ እንኳን ለ65ኛው በዓል በሰላም አደረሳችሁ ማለት እወዳለሁ። ይሄ መጽሐፍ ከአንድ 15 ቀን በፊት ነው የተሰጠኝ። በጣም የሚያምር በጣም ደስ የሚል ጥሩ መጽሐፍ ሆኖ ነው ያገኘሁት። የወታደራዊ መጽሐፎችን ለግል ምርምሬ የፖለቲካል ኤንድ ሂስቶሪካል ባክግራውንድ ላይ ሳጠና በአንድም በሌላ መንገድ በርካታ ወታደራዊ መጽሐፎችን የማግኘት እድል ነበረኝ። ይህ መጽሐፍ በዚህ ክብርና መጠን እኔ ልዳስሰው እድሉ ሲሰጠኝ የሚሰማኝ ከእናንተ ጋር መሆኔ ኩራት ብቻ እንዳይመስላችሁ ጉራም ጭምር ስለሆነ ከልብ አመሰግናችኋለሁ። እኔ የምዳስሰው ስነ ጽሁፋዊ ጎኑን ከታሪክ አንጻርና ይሄ መጽሐፍ ምን ማለት ነው አስ ሚሊተሪ ሊትሬቸር እንደ ወታደራዊ ጽሁፍ ምን ማለት ይሆናል እኔ ከማስተምረውና ከሀገሪቷ የስነ ጽሁፍ በተለይ ከኪነ ጥበብ ጋር ምን ነገሮችን ሊያካትት ይችላል፣ ወደፊትስ እነኚህ ነገሮች በዚህ ይዘት መጠን መካተታቸው ለሚቀጥለው ለምንጠብቃቸው የሀገራችን ምልምል ወታደሮችና ሀገር ጠባቂዎች ምን ማለት ይሆን እንደዚህ መዘጋጀቱ የሚለውን በወፍ በረር ለማየት እሞክራለሁ። የዳሰሳዬ ርዕስ አገር ያቀና አገርነት፣ አገር ያቀና አገርነት ነው። አገር በሰፊው በሀገረ መንግስት ድንበር የምናየው ነው። ይሄ እዝ ብቻውን በራሱ በኋላ በዝርዝር አሳያለሁ አገርነት ስለሆነ ለዛ አገርነት የታጫችሁ ሁላችሁም በዚህ ልትኮሩ ይገባል። በድጋሚ እንኳን ደስ ያላችሁ። አገር ያቀና አገርነት
በውጊያ ማርሽ ቀያሪዎች መጽሐፍ ላይ የተዘጋጀ ዳሰሳ ነው። ስለ ማርሽ ስታነሱ እንግዲህ ብዙ ጊዜ ማኑዋል መኪና የምታሽከረክሩ ሰዎች የምታውቁ ይመስለኛል። እንደየዳገቱ እንደየቁልቁለቱ ከበድ ሲለን በከባድ ማርሽ የምንወጣበት፣ ቀለል ሲለን በቁልቁለት በቀላል ማርሾች የምንሄድበት ነው። እንደየውጊያው አውድና ሁኔታ ይህ እዝ በዚህ ታሪክ መሰረት ምን ነገሮችን ሲያከናውን እንደነበረ የምናይበት ይሆናል። ርዕሱ የውጊያ ማርሽ ቀያሪዎች ማሰብ ዘዋር የዘውጋይነቱ ወታደራዊ ታሪክ ኢ ልብ ወለዳዊ ተብሎ የሚጠራ ነው። አሳታሚው የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት መከላከያ ሰራዊት ነው። አዘጋጁ የልዩ እዝ ዘመቻ ነው። በጸሐፊነት እዚህ የቀረቡት አቶ ሳሙኤል ተስፋ ይባላሉ። የህትመት ዘመኑ 2018 ነው። የገጽ ብዛቱ 226 ይላል። ይሄ 226 ገጽ ብቻ እንዳይመስላችሁ፣ በእያንዳንዳችሁ የተሳትፎ ታሪክ ውስጥ በእያንዳንዱ ሰው ሊቀመጥ የሚችል ባለ 526 ህንፃ የማይፈርስ ታሪክ የሰራ መጽሐፍ ስለመሆኑ እርግጠኛ ሆኜ መናገር ይችላል። የኢትዮጵያ መከላከያ ሰራዊት አንድ ጥይት ሳይተኩስ ህፃናቱን ተረክቦ ለጋምቤላ ማህበረሰብ ያስረከበበት ጀብድ ደግሞ የመጽሐፉ በጣም አስገራሚ ገድል ነው። እንዲህ ከኚህ ገድላት ውጪ በተጨማሪ የተለያዩ ክስተቶች፣ ግጭቶች ሲፈጠሩ በሀገሪቷ ትላንት ወለጋ፣ ከነገ ወዲያ ወልዲያ፣ ከዛ ጎንደር የሰው ልጅ ነው ወይ ይህንን የሚሰራው የሚያሰኙ በጣም አስገራሚ ታሪኮች አሉ። በኢትዮ ኤርትራ ጦርነት ወቅት የተደረጉ ኦፕሬሽኖች ዘመቻ ፀሐይ ግባትን ጨምሮ እኛ እንደ ፊልም ነበር እንጆይ ስናደርግ የነበረ ድሮ ነገር ቤት ከሬዲዮ 4 ጉራሽ ሬዲዮ ፊሊፕስ ነበረች ቤት ውስጥ ነው። በጣም ይገርም ነበር። ይህንን ነገር ዛሬ ጥንቅቅ ባለ ማስረጃ ሳይ እውነትም ሀገሪቷ በጣም የምትኮራበት የሰራዊት መዋቅር እንዳላት ማየት ይቻላል። ሌላው የአረዛና የናቅፋ ትረካ በደርግ ጊዜ የነበረው በተለይ እነ ጀነራል ተስፋዬ ሀብተማርያም ያደረጉት ተጋድሎ በናቅፋ ላይ ኦፕሬሽኖቹ ድሮ የምናያቸው የነ ሸዋዚንገር ኮማንዶ ፊልም ልብ ወለዳዊ ይመስላል። እውነት የኢትዮጵያ ወታደር ብቻውን እንዲህ ያደረገ አይመስል፣ ለማመን በጣም የሚከብዱ አስገራሚ ኦፕሬሽኖች የተሰሩበት ነው። እሱን አንባቢዎች በደንብ ደጋግማችሁ ካያችሁት የቱ ጋር እንዳለን ለማየት አንቸገርም። የ15ኛ ሻለቃን ኦፕሬሽን ለማዳን የሄዱበት መንገድ ሌሎቹም እንግዲህ በዚህ መጽሐፍ ከተጠቀሰው በጣም ገራሚውና ምርጡ ነገር ብዬ የሚለው ከማህበረሰቡ ጋር ያለው ግንኙነት ነው። እስካሁን ባለው መረጃ እውነትም በዓለምም ገጽታ ይሄ ሰራዊት የትም ቦታ ሲሄድ እንደተመሰገነ ነው እኔ እስከማውቀው። እዚህ ጋርም የተደገመው እሱ ነው። በላይቤሪያ በነበረው፣ በሶማሊያ በነበረው፣ በዚህ በሩዋንዳ በነበረው፣ በተለይ በሩዋንዳው ወቅት ግዳጁን ጨርሶ ዲፓርት ሲያደርግ የነበረው የማህበረሰቡ አብሮ የመላቀስ ነገር ስታዩ ኢትዮጵያዊ ሞራሉና ዲሲፕሊኑ ምን እንደሆነ ማየት እንችላለን። ሸበሌና ገናሌ ሲሞሉ ድንበር ተሻግሮ የሶማሊያን ህዝብ ከጎርፍ ማዳን፣ ኦሞ ሲሞላ እንደዛ፣ ወባ ሲነሳ በየቦታው ትምህርት ቤት፣ መንገዶች የመስራት ነገር ማህበራዊ ቁንጅቱና ማህበራዊ ኃላፊነቱ የዙ እንደ አጠቃላይ የመከላከያ ሰራዊት የቱ ጋር እንዳለ ለማየት የሚያስችል ተጨባጭ ማስረጃዎችን አይተናል። ወደ ዋናው ነገር ልምጣ። እኔ ስለሚያገባኝ ቋንቋና ስነ ጽሁፍ ነው ማስተምረው፣ ኪነ ጥበብ ላይ አብዛኛው መመረምረው። ይህ መጽሐፍ አይታችሁ ከሆነ ቅድም የመከላከያው መዝሙር ሲጻፍ በነገራችሁ ላይ እኔ እንደው ማንን እንደማስቀይም አላውቅም እንጂ እስካሁን የመከላከያ መዝሙር ከተጻፈው ውስጥ ከየትኛውም መዝሙር እስካሁን በልቤ ለትንታኔ መርጬ ሬዲዮ ፕሮግራም ብዙ ጊዜ ሰርችልም። የመከላከያ መዝሙር የቋንቋ አጠቃቀም መጠኑ በጣም ድሮ ሰው የሆነ ነገር ሲሰማው ስጋው ነው ሼክ የሚያደርገው። እኔ በማይገባኝ ምክንያት አጥንቶቼ ቦታ ይለቃሉ። ይሄን ግን ለቀልድ አይደለም፣ እውነቴን ነው። በዛ መጠን እዚህ መጽሐፍ ውስጥ የቋንቋ አጠቃቀም ላይ በጣም የሰሉ ማች ሜታፎሪካል የተመረጡ ቃላቶች እዚህ ወስዷል። በእያንዳንዱ ገጽ ላይ ቼክ አድርጉ። ትረካው መዋቅሩ ያዥ ከቺፍ ሬስ እንዲሆኑ ስዕላዊ ወይም መስታወሳዊ ድርሰቶች ልክ ክስተቶቹ ዛሬ ትላንት አብረን የኖረን እስኪመስለን ድረስ የተቀመጡ የቋንቋ አጠቃቀሞች በዚህ ደረጃ አሉ። በቃል ደረጃ ያገኘሁት ግድፈት አንድ ብቻ በገጽ 110 አፋጣኝ እላለሁ ተብሎ አፋጣን ተባለ። ከዛ ውጪ ምንም አይነት የቃላት ስህተት አላየሁም። ይሄንን ቀጥሎ የስርዓተ ነጥብ ብዙ ጊዜ አርቶት ሲሰራ የሚቸገረው አብዛኛው ትልልቅ ደራሲዎችን ጨምሮ ይሄንን አርቶ ማነው ስርዓተ ነጥብን በደንብ አንጠቅም። አንዳንዶች ቋንቋውን ካለማወቅ፣ አንዳንዶች ምን አንባቤት ይደርስብኛል የሚል ችላባይነት። ይሄ መጽሐፍ ሲጻፍ ግን አንድ ቦታ ብቻ ነጥላ ሰረሳት። ይሄው በማስረጃ ማቅረብ ይችላል። እሱ በስርዓተ ነጥብ በኩል ተዋጊዎቹ ጄቶች ጊዜ አላባከኑም ብሎ ነጥላ ሰረዝ ማድረግ ሲገባው እሷን ብቻ አለፋ።
እስካሁን ያየሁት የዚህ መጽሐፍ ጉድለት እዚህ ብቻ ነው። ሌላ ተመራማሪ አይቶት አንብቦ አስተያየት መስጠት ይችላል። የሀሳብ ፍሰቱ፣ መዋቅር፣ ቅርጹ ለታሪክ ነገራ ግልጽ እንዲሆን ረድቶታል። ፍሰቱም ቅደም ተከተላዊ ነው። ዚስ ኢዝ ክሮኖሎጂካል ኦርደር ከሀ እስከ ፖ ነው የሚሄደው። ይህም በቀላሉ ሰዎች እንዲረዱት ያስችላል። መጽሐፉ እንግዲህ ወደ ማጠቃላይ ሲመጣ መጽሐፉ ቀደም ብሎ በታሪክ ጽሑፎች ውስጥ የመከላከያ ሰራዊት ታሪክ በሌሎች መጽሐፎች ውስጥ ተጨቁኖ የነበረውን ነፃ አውጥቷል። እንግዲህ እኔ ምን እንደምል እንጃ። ምናልባት ብዙ ነገር ተብሏል፣ ግን በተወሰኑ ነገሮች አጠር አድርጌ አንዳንድ ነጥቦች ለማንሳት እንሞክራለን። እኔ በግሌ ለእኔ ያለው አንድምታ ምንድን ነው የሚል አነሳለሁ። ለምን የልዩ ዘመቻዎች ኃይል አስፈለገ የሚልም ነገር ከሀገርም ከዓለም አቀፍ ሁኔታ አንፃር አያይዤ አነሳዋለሁ። ከዛ በእኛ በኢትዮጵያ ውስጥ የተጓዝነው ጉዞ ልዩ ዘመቻዎች ኃይልን ለማዋቀር የተጓዝነው ጉዞ ምን ይመስላል እና በአሁኑ ጊዜ ደግሞ የፈጸመው ግዳጅ ከቅርብ ጊዜ ወዲህ ያሉትን ለማንሳት እሞክራለሁ። አጠር አድርጌ ነው ነገር እንዳለ መጽሐፉ ላይ ታገኙታላችሁ። ይሄ ከማስለቀቅ አውሮፕላንን ታጋቾችን ማስለቀቅ በተመለከተ እንደምታስታውሱት አንዱ ይሄ ኢንቴቤው የእስራኤል ድርጊት ነው። 4000 ኪሎ ሜትር በአየር ተጉዞ ያን የመሰለ ግዳጅ ፈጽሞ ያለ ብዙ ኪሳራ ታጋቾችን አስለቅቆ ማምጣት የተቻለበት ሁኔታ አለ። በሞስኮም በ2002 ቲያትር ቤት ውስጥ በታገቱ ጊዜ ተመልካቾች ወደ 700 ሰው ያለምንም ሕይወት መስዋዕትነት ሰዎቹን በሙሉ ታዳሚውን ማስለቀቅ የተቻለበት ሁኔታ ታያላችሁ። እንግዲህ የልዩ ኃይሎች ስራ ምን ያህል ጥበብ የሚጠይቅ፣ ጥንካሬ የሚጠይቅ፣ የአእምሮ ብስለት የሚጠይቅ፣ ፈጣንነት የሚጠይቅ፣ ሚስጥራዊነት የሚጠይቅ ስራ እንደሆነ በሰፊው የምታዩበት ነው። የሁሉም ስኬት ግን መነሻው ምንድን ነው? አንዱ ጥሩ ኢንፎርሜሽን ላይ የተመረኮዘ ነው። ጥሩ መረጃ ሊኖርህ ይገባል። ድንገተኝነትና ፍጥነት መኖር አለበት። ጠላት ሳያስበው ነው አክት ማድረግ ያለበት። ስልጠናው አፕቱ ዘ ስታንዳርድ መሆን አለበት። ሙሉ የተኩሶ የማይስት የተኩስ ብቃት፣ ሙሉ የአካል ብቃት የመሳሰለውን አይነት ከባድ ስልጠናዎችን ማለፍና ቁርጠኝነት፣ የሳይኮሎጂ ጽናትን የሚጠይቅ ነው። የኮማንዶ ኃይላችን በላይ በኤርትራ ድንበር በኩል አድርጎ በፍረት አቅጣጫ ማለት ነው በምዕራብ እዛ ገብቶ ሰያቦ የሚባለው ትልቅ ተራራ በወያኔ ምሽግ ሰብሮ በመቆጣጠር ከቆላ አዲያቦ ወደ ደጋ አዲያቦ ሰራዊታችን እንዲወጣና የምዕራቡ ግንባር ስበት ማዕከል እንዲደመሰስ በማድረግ በኩል የልዩ ዘመቻዎች ኃይል ሚና የጀነራል ሹማ አመራር በፍጹም የሚዘነጋ አይደለም። ትልቅ ስራ ነው። ትልቅ ክብር የሚያሰጠው እንቅስቃሴ ነው ነበር። እንግዲህ ተዘርዝሮ የሚያልቅ አይደለም። ከዛ በኋላም የተሰሩ ስራዎች አሉ። በተለይ አዲነብሪድ አካባቢ ወደ አዲዳሮ ለመውጣት እዞቻችን ግራና ቀኝ መስመሩን ይዘው በተቸገሩበት ሰዓት አንዲት ፒራሚድ የምንላት ኮረብታ ነበረች። ባርቆት ይሆን እንጂ በዛ አካባቢ አጠራሩ እና በጣም ወያኔ ሙጭጭ ያለ እሷን ያዘና ላንቀሳቀስ አለ ሰራዊቱ። ኦልሞስት 1-2 ቀን ሊቃጠለው ነው። በመጨረሻ የወሰኑት ልዩ ስፔሻል የዚህ የልዩ ዘመቻ ኃይል ተዋጊዎች ናቸው። እኛ እንይዘዋለን ማለት በእውነትም ወዲያው ግዳጁ ተሰጣቸው። በጣም በአጭር ጊዜ እንዴት አድርገው እንደገቡና ስቅስቀው እንዳወጡት አይታወቅም። ፈንቅለው አባረሩት። ከዛ ኮረብታ ሰራዊታችን ወዲያውኑ ተረማምዶ አዲዳሮን ተቆጣጠረ፣ ወደ ሽሬ ገሰገሰ። ስለዚህ ትልቅ ስራ ነው ይሄ ልዩ ዘመቻዎች ኃይል ሲሰራ የቆየው። እንግዲህ ሁሉንም ዘርዝር ያልጨረሰውም ሰዓትም ስለሌለ በቀጣይ ብታሰቡ የምላቸው ብታሰቡ ሳይሆን እየተሰሩ ያሉ ግን ሊጠናከሩ የምላቸው ነገሮች አሉ። አንደኛው ነገር መርዕትን ልዩ ዘመቻዎች ኃይል አባዥ እንጂ ራሱ እንደ እግረኛ ተዋጊ ሆኖ መቀጠል አይገባውም። ኃይል አባዥ መሆን አለበት። በተሰማራበት አካባቢ የሚዋጉ ሰዎችን ነው ማሰልጠን ያለበት። የአካባቢ ታጣቂዎች፣ የአካባቢ ኃይሎች ነው ማሰልጠን፣ ማዘጋጀት፣ ማዋጋት ያለበት። እዚህ አሁን ጥሩ ኤክስፒሪየንስ ያላቸው አሜሪካኖች ናቸው።
በኢራቅም አሳይተዋል፣ ኩርዶችን ተጠቅመው በሶሪያም አሳይተዋል፣ አይሲስን ሲያጠፉ ኢቨን በኢራቅ ራሱ ድምሰሳ ሳዳም ሁሴንን ሲይዙትም የአካባቢውን ኃይል ተጠቅመውና በስፔሻል ፎርሳቸው ተጠቅመው ነው በቁጥጥር ስር የዋሉት። በአፍጋኒስታንም በአብዛኛው አካባቢውን ኃይል እያሰለጠኑና እያዘጋጁ ነበር ሲጠቀሙ የነበሩት። ስለዚህ ይሄ ሲስተም በጣም ጠቃሚ ነው። የሩሲያ አጠቃቀም ትንሽ ችግር አለበት። አይታችሁታል። አሁን በዩክሬን ውጊያ አየር ወለድ ዘለል የሞከሩት ኪቭ አካባቢ ይህ ባክኖ ነው የቀረው። እንደ እግረኛ ነው የተጠቀሙበት ሩሲያኖች። አሁን እየቆጫቸው በጣም ምርጥ የሆነ ኃይል ነው ያስመቱት እንደዛ በማድረጋቸው። ስለዚህ በልዩ ዘመቻዎች ኃይል አጠቃቀማችን የአካባቢን አቅም በማጠናከር ኃይል በማባዛት በእንደዚህ አይነት ላይ ትኩረት ማድረግና ግዳጁን በራሱ ግዳጅ ላይ የሚሰማራበትን አቅም ማጠናከር ይጠበቅበታል ማለት ፈልጋለሁ። ብዛቱ ጥሩ ነው። ኃይል እየተጨመረ ነው። ጥራት ላይ መስራት አለብን። ከዘመኑ ውጊያ ጋር መቀናጀት አለብን። ዘመኑ ቅድም የምታዩት ነው። የድሮን ውጊያ ነው። ትንሽ ስፔሻል ስራ የሚጠይቅ ውጊያ ነው። ሽምቅም ጸረ ሽምቅም ስንዋጋ በልዩ ሁኔታ መንቀሳቀስን ይጠይቃል። መሪዎች ላይ ማተኮርን ይጠይቃል። በእነዚህ በመሳሰሉት ጉዳዮች ላይ ትኩረት ሰጥቶ አቅሙን አጠናክሮ ከጥራት ላይ አተኩሮ ስልጠናው በዚህ መልኩ ከዚህ በፊት እያስመዘገበ የመጣውን ድል አጠናክሮ መቀጠል ይኖርበታል። ፕሮፌሽናሊዝሙ ላይ ትልቅ ትኩረት መስጠት ይኖርብናል ለማለት ፈልጋለሁ እና በድጋሜ እንኳን ለ65ኛው በዓላችሁ አደረሳችሁ። በቀጣይ የሚጠብቃችሁ ግዳጅ አሁን ሀገርን የመከላከል ነው፣ ሀገርን የመጠበቅ ነው። በምንሰራቸው የውስጥ ጠላቶችን ሆነ የውጭ ጠላቶችን የማጥቃት የማጥፋት ስራ ትልቅ ሚና ይኖራችኋል። ለዛ ግን ሰልጥናችሁ ጥራታችሁን ጠብቃችሁ መለያችሁን የሚያስከብር አይነት እንቅስቃሴ ማድረግ አለባችሁ። ትለያላችሁ። እስከዛሬም የተለየ ስራ ነው የምትሰሩት። አሁንም ደግሞ ለቀጣዩ የተለየ ስራ ለመስራት ጠንክራችሁ መንቀሳቀስ ይኖርባችኋል ማለት ነው። አመሰግናለሁ። Peace up,
ዛሬ ያለውን ሰብስቦ የያዘ በኢትዮጵያ ሚሊተሪ ታሪክ የመጀመሪያ ነው። እስካሁን የተጻፉ ነገሮች አሉ። የተጻፉ ነገሮች ግዳጆች ላይ ነው የሚያተኩሩት። ግዳጅ ላይ ነው የሚያተኩሩት። ለምሳሌ ማይሚዶ ግዳጅ ነው። ቦሾቃ ግዳጅ ነው። ናቅፋ ግዳጅ ነው። ከሀ እስከ ፐ የክፍሉን ታሪክ የክፍሉን ግዳጅ የ65 ዓመት እንደዚህ አደራጅቶ በማቅረቡ የመጀመሪያ መጽሐፍ ነው የሚል ግምገማ ነው ያለኝ። ሌላ ትንሽ መጽሐፉ ከታሪካዊነቱ ወደ ፋክት ያዘነበለ ነው። ፋክቶች ቁጭ ብለው ነው የተቀመጡት። እያንዳንዱ ቁጭ ያለው ፋክት አንዳንድ መጽሐፍ ይወጣዋል። አንዳንድ መጽሐፍ ለምሳሌ ናቅፋ ብቻውን መጽሐፍ ይወጣዋል። ያቺ ምንድነው አንቲ አጃከር ግዳጅ ብቻውን ታሪክ ይወጣዋል። እያንዳንዱ ይወጣዋል። ለምሳሌ ከቅርብ ጊዜ አንፃር የጋራ ሰያቦ የገዛ ጠረር ግዳጅ ብቻውን መጽሐፍ ይወጣዋል። ስለዚህ የዚህ ክፍል የስነ ጽሑፍ ችሎታ እና ልምድ ያላቸው ልጆች እያንዳንዱን ወደ መጽሐፍ እንዲቀይሩ የልዩ ዘመቻዎች ኃይል ማበረታታት አለበት። አሁን እንደ ተቋም ነው የተጻፈው፣ ግን ተነሳሽነቱ ችሎታው ያላቸው ግለሰቦች ሲጽፉት ደግሞ እያንዳንዱን እንደ ፊልም ነው የሚጽፉት። ለምሳሌ 90 ደቂቃ በእንቴቤ የሚለው ግዳጅ አንዲት ግዳጅ ነው። ያ መጽሐፍ ያ ታሪክ ከ360 በላይ ገጽ ነው። ምንድነው ያልኩት? መጽሐፍ ለመተርተር ለመጽሐፍ መሰረት የጣለ ነው። አሁን ባለው ደረጃ ግን ለመጀመሪያ ጊዜ የ65 ዓመት ታሪክ ሰብሰብ አድርጎ የያዘ ስለሆነ ለመጽሐፍ ለሚፈልጉ የታሪክ ምሁራኖችን እያንዳንዱን ተልዕኮ ከአስከፈ በመጽሐፍ መልክ ማዘጋጀት ለሚችሉትም ጸሐፊዎች ምቹ ሁኔታን የፈጠረ መጽሐፍ አመለካከት አለኝ። ከዛ ለተረፈ የጀነራል አለምሸት በጣም ሪች የሆነ የሚሊተሪ ሂስትሪ መረጃ አለ። የሀገር ውስጥ ብቻ ሳይሆን የውጭ። የሀገር ውስጡ ደግሞ እያንዳንዱ ነው የሚያውቀው፣ ግን አይጽፍም። ለምን እንደማይጽፍ አይገባኝም። አሁን ብትጽፍ ይሻላል የሚል አመለካከት አለኝ። እዚህ መድረክ ላይ የተናገርኩት ለብቻው ብዙ ጊዜ ነገርው እምቢ ስላለኝ ነው።
በጣም ጥሩ እንትን አለው ግንዛቤ አለው አስባለሁ። ብጽፍ ጥሩ ነው። ምናልባትም እሱ የሚጽፈው መጽሐፍ ለኢትዮጵያ ሚሊተሪ ሂስትሪ ቤዝ ሊሆን ይችላል የሚል አመለካከት አለኝ ነው። መረጃ በጣም ሀብታም ነው፣ ሪች ነው። ብዙ ዓመት ስላገለገለ ከንጉሱ ዘመን ጀምሮ ያለውን በደንብ ያውቃል ብዬ ነው። በጣም ዱብ ብሎ ፋክት ላይ አተኩሮ የተጻፈ ስለሆነ መተርተር አለበት፣ መጻፍ አለበት፣ መዘርዘር አለበት። ለሰራዊት ግንባታ ስራ በጣም አነሳሽ በሆነ መንገድ መጻፍ አለበት። ይሄን የሚጽፉ ብዙ ወጣቶች እና መሪዎች ይኖራሉ ብዬ አስባለሁ። ይሄን ማበረታታት ያስፈልጋል። ልዩ ዘመቻዎች እዚህ ላይ ቢሰራ የሚል አመለካከት አለኝ። ከየካቲት
ከየካቲት 7 2018 ዓ.ም ጀምሮ በተለያዩ መርሃ ግብር ሲከበር የነበረው 65ኛው የልዩ ዘመቻዎች እዝ የምስረታ በዓል ዛሬ በዚህ በሐዋሳ ሚሊኒየም አዳራሽ የነበረው መርሃ ግብር ይህን ይመስል ነበር። ነገ በወንዶ ገነትና ወንዶ ጢቃ የተለያዩ ወታደራዊ ትርኢቶች ሌሎችም ቦታ ይከናወናሉ። እንደዚሁም ተነገ ወዲያ ከፍተኛ የመንግስት ባለስልጣናት ባሉበት በሐዋሳ ዓለም አቀፍ ስታዲየም ከሐዋሳና አካባቢዋ ነዋሪዎች ጋር በጋራ የምናከብር ይሆናል። ሰዓቱ በኋላ የሚገለጽ ይሆናል። ክቡራትና ክቡራን፣ ከዚህ በማስከተል የኢትዮጵያ ብሔራዊ ሕዝብ መዝሙርን በጋራ እንዘምራለን። ለዛ እንድትነሱልን በአክብሮት እንጠይቃለን።